አሁን ደግሞ የሊግ ዳሰሳ ሰዓት ላይ ደርሰናል። የዝውውር ጉዳዮችን በተወሰነ መልኩ ወደ እናንተ እናደርሳለን። በኢቲቪ ስፖርት ቀን የዛሬ ዳሰሳችን የዝውውር ጉዳይ ስንመለከት ይህንን ደግሞ ሊያደርሰን እዚህ ስቱዲዮ ባልደረበ ይበልጣል ሰውነት ይገኛል። ይበልጣል እንደምን ዋልክ? ደህና ነኝ። እንደምን ዋልክ ከብታሙ? እኔ ደህና ነኝ። የጉዳዩን ብንጀምር ጥሩ የሚሆነው ቼልሲን በተመለከተ መረጃ ይሆናል። ዌልቤክ አሁንም ልምዱን ተጠቅሞ ቼልሲን ወደ ከፍቶ ሊመልስ ይሆን እንዴ በሚሉ የቼልሲን ፍላጎት ጋር ተያይዞ የሚነሱ ጉዳዮች አሉ። ምን አዲስ ነገር? አዎ ቼልሲ እንግዲህ ዘንድሮ ልምድ ያላቸው ተጫዋቾችን የማስፈረም ከፍተኛ ፍላጎት እያሳየ ነው። ጆርዳን ኤንደርሰንና ዌልቤክ ደግሞ ስማቸው በስፋት ተያይዞ ሲነሳ ቆይቶ ዌልቤክ እንግዲህ በሚቀጥሉት 24 ሰዓት ውስጥ የሕክምና ምርመራውን አድርጎ ለቼልሲ በይፋ ፊርማውን እንደሚያኖር ይጠበቃል። ይህ የ35 ዓመት አንጋፋ አጥቂ እንግዲህ ያለፉትን 5-6 ዓመታት በብራይተን ኦቭ አልቢዮን ቤት ነው ያሳለፈው። በማምሻ እድሜው 51 ግቦችንም እንግዲህ በአጠቃላይ ለብራይተን ያስቆጠረበትን ድንቅ ጊዜ ነው ያሳለፈው። አምና 13 ግቦችን አስቆጥሯል በፕሪሚየር ሊጉ። ስለዚህም ቼልሲ ልምድ ያላቸው ተጫዋቾችን በመፈለጉ ይህንን ተጫዋች ለማዘዋወር ድርድሮችን ሲያደርግ ቆይቷል። የ2 ዓመቱ ሊፈርማል ተብሏል። የዝውውር ሂሳቡም ከ7 እስከ 10 ሚሊዮን ይደርሳል ነው የተባለው። ሀብታሙ እንግዲህ ተጫዋች በተለይ የመጀመሪያዎቹ ዓመታት በጣም በከፍታ የሚነሱለት አልነበረም፣ እንዳቅሙ አልነበረም። ዩናይትድ በቫን ዘመን እንዴት እንዳስወጣው እናስታውሳለን። በተለይ እነ ፋልካው መፈረማቸውን ተከትሎ የነ ሮኒ የነ ቫን ፐርሲ ዛ ቦታ ላይ መኖር ቫን አትፈልግም ብሎ ነው ያስወጡት። በአርሰናል ቤትም እንዲሁ በጉዳት ምክንያት ያልተሳኩ ጊዜያትን ካሳለፈ በኋላ በነፃ ነበር 2019 የለቀቀ። ዋትፎርድንም በተቀላቀለ ዓመት ዋትፎርድ እንዲሁ ወርዶ በነፃ ነበር ብራይተን የተቀላቀለ። ግን በማምሻ እድሜው ድንቅ የሚባሉ ጊዜያትን አሳልፏል። አሁን ላይ በሊጉ በጣም ጨራሽ ከሚባሉ አጥቂዎች መካከል አንዱ ነው። ቼልሲን ለ2 ዓመት ሊቀላቀል ከጫፍ ደርሷል። ብራድሊ ባርኮላ ፓሪስ ሰን ዠርመን ትለቃለ ብሎታል። ነገር ግን እስከ 170 ሚሊዮን ዩሮ እየተጠየቀበት ነው። ምናልባት ሊቨርፑል አዲሱ ነገር ምንድን ነው? እዚህ ተጫዋች ላይ ያለው ፍላጎት ሊቨርፑል ከተጫዋቹ ወኪሎች ጋር ድርድር ማድረጉንና በግል ጥቅማ ጥቅም ጉዳዮች ከስምምነት መድረሱ እየተነገረ ነው። ባርኮላ ፓሪስ ሰን ዠርመን እንዲለቀው በቂ መጫወቻ ጊዜ እንዲያገኝ ይፈልጋል። ከ2 ዓመት በፊት በ40 ሚሊዮን ዩሮ ነበር ከሊዮን ያስፈረሙት። አሁን ግን ወደ 150 ሚሊዮን ዩሮ ገደማ እስከ 170 ይላሉ አንዳንድ ሚዲያዎች የሚደርስ ከዚህ ተጫዋች ዝውውር እንደሚፈልግ እየተነገረ ነው። ሊቨርፑል አሰልጣኝ አንዶኒ ራውላ በራዮ ቫይካኖም እንዲሁም በቦርንመዝ በነበሩበት ጊዜ የመስመር አጥቂ ከመስመር አጥቂዎች ጉልበት ያለው ብዙ ሩጫዎችን የሚያደርግ ትንፋሽ በደንብ ያለው ፔስ ያለው ተጫዋች ይፈልጋሉ። ያንን ያሟላልኛል ብሎ ያሰቡት ተጫዋች እንደሆነም እየተነገረ ይገኛል። የነ መሐመድ ሳላህ እዚህ ቡድን ውስጥ አለመኖር ደግሞ በደንብ ወጣቶችን መሮጥ የሚችሉ ተጫዋቾችን ስለሚፈልግ በስምምነት ደረጃ ላይ ከተጫዋቹ ጋር እንደደረሱ እየተነገረ ነው። ሊቨርፑልም እዚህ ዝውውር ውስጥ ማነው አርሰናልም እንዳለበት እስካሁን እየተነገረ ነው። ሮድሪ ከሪያል ማድሪድ ጋር ስሙ መያያዝ ከጀመረ ሰነባብቷል። ምን አዲስ ነገር አለ? ይፋዊ ንግግር በሁለቱ ክለቦች መካከል ተጀምሯል። በማንቸስተር ሲቲና በሪያል ማድሪድ መካከል 50 ሚሊዮን ዩሮ ለመክፈል ሪያል ማድሪድ ዝግጁ ነው ተብሏል። ይህንን የዓለም ዋንጫ አሸናፊ እንዲሁም ደግሞ የውድድሩ ኮከብ የነበረን ተጫዋች መልሶ ወደ ስፔን ለመውሰድ አሁን በጉዳት ላይ ቀለል ያለ የጀርባ ቀዶ ሕክምና አድርጎ ነው የሚገኘው። ድርድሩ በሁለቱ ክለቦች መካከል በይፋ ተጀምሯል። ወደ ሳውዲ ፕሮ ሊግ ሊያቀና ይችላል ተብሎ ብዙዎቹ ጥያቄ ሲያነሱ የነበረው የኤቨርተኑ የግራ መስመር አጥቂ ኤልሚያን ጃይ አሁን ከማንቸስተር ዩናይትድ ጋር ስሙ ተያይዞ እየተነሳ ነው። አዎ ይህ ሁለገብ ተጫዋች አንተ እንዳልከው በግራም በቀኝም እንዲሁም ደግሞ በ10 ቁጥርና በ19 መጫወት የሚችል ተጫዋች ነው። ማንቸስተር ዩናይትድ ቀደም ብሎ ይህን ተጫዋች ይፈልገው እንደነበር ሲነገር ነበር። አሁን ግን ጠንከር ብሎ ወደ ድርድሩ ለመግባት ፍላጎት እንዳለው እየተነገረ ነው። አልሂላል ሌላኛው ማንቸስተር ዩናይትድ ይፈልገው የነበረን ተጫዋች ክሪንሲዮ ሰመርቪልን ከሰሞኑ አስፈርሟል ከዌስሃም። አሁንም ለማስፈረም ድርድር ውስጥ አለ ወይም ደግሞ ፍላጎት አለ የሚባለው ክለብ አልሂላል ነው። ግን ማንቸስተር ዩናይትድ 70 ሚሊዮን የተጠየቀውን ከፍሎ ለማስፈረም ፍላጎት እንዳለው መረጃዎች እየወጡ ይገኛሉ። ካለው አቅም አንጻር በዚህ እድሜው ይህን ብቃት ይዞ ወደ ሳውዲ ፕሮ ሊግ ማቅናቱም ለተጫዋቹ የበለጠ ወደ ዝቅታ የሚወስድ ይመስላል። ማንቸስተር ዩናይትድ ግን ጥሩ ተጫዋች የሚያገኝ ይመስላል። 26 ዓመቱ ነው ገና። ሳቢኒዮን የተመለከተ መረጃ በመጨረሻ እናንሳ። ቶተናም እና ማንቸስተር ሲቲ በዚህ ተጫዋች ላይ ያላቸው አሁናዊ ሁኔታ ምን ይመስላል? አዎ ይሄ ሁለገብ ተጫዋች ልክ እንደ ኢንጃይ ሁሉ በግራም በቀኝ መጫወት የሚችል ተጫዋች ነው። በማንቸስተር ሲቲ ቤት በቂ የመሰለፍ እድል አላገኝም። ቶተናም ይህንን ተጫዋች ለማዘዋወር ገፍቶ እንደመጣበትና ምናልባትም በጥቂት ቀናት ውስጥ የግሉ እንደሚያደርገው መረጃዎች እየወጡ ይገኛሉ። የእንግሊዝ ፕሪሚየር ሊግ ክለቦች በዚህኛው ዝውውር በአንተ ግምገማ ግን ከዚህ ቀደም ከነበረው ከፍተኛ ወጪ ያወጡ ይመስላል ወይስ? ከተጫዋቾች ጥራት አኳያ ካየ ነው በጣም ገሽቧል የተጫዋች የዝውውር ሂሳብ። ግን መጠባበቅ ነው። አሁን በገፍ ተጫዋቾችን የማስፈረም እንቅስቃሴዎችን እያየን አይደለም። መጠባበቆችን በተለይ ትልልቆቹና ማንቸስተር ሲቲ፣ አርሰናል አይነት ክለቦችን ያው ካሳለፉ ሲዝን አኳያ ተጫዋቾችን ያስፈርማሉ ብለን ጠብቀን ነበር። ግን ምዛም በንቃት የቶተናም ቢዝነስ ግን ሳያስገርም አይቀርም። የቶተናም የተለየ ነው። ያው ካሳለፈው ለመውረድ ተንገዳግሮ ከተረፈበት ሁናቴ አኳያ ቢያስፈርም የሚገርም አይደለም።
ባልደረቤ ይበልጣል ሰውነት በቀን በኢቲቪ ስፖርት ቀን የሊግ ዳሰሳ ሰዓታችን ተገኝተ ስላደረስከን አሁናዊ የዝውውር መረጃዎች እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። እኔም አመሰግናለሁ። ተመልካቾች ኢቲቪ ስፖርት ቀን ተጠናቋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።